ባይሎ እንዴት ነህ? በጣም ደስ ብሎኝ ነው የደወልኩልህ። እንዴ ምን ተገኘ? ቃል ብሌን ያደረካትን ነገር አይቼ ነው። ቆይ እንዴ መጣለህ? እሱ ነው እንዴ? ምን እባክሽ እንደዚህ እያደረገ ልጅቷን ካላዝናት እኮ የሚሆን ነገር አይደለም። ግን አስቀይመኛል። ቆይ እንዴት እኔን ሳታማክር እንደዚህ አይነት ከባድ ሚሽን ብቻ እንሰራለህ? ደግሞ ቆይ ስደውልለት ለምንድን ነው ለእኔ ያልነገርከኝ? ሁሉንም በሚስጥር ላደርገው ብዬ ነው። ላንቺ ከነገርኩሽ እንዳታበላሽ እኮ ብዬ። እናቷን ያገኘሽ መስሏት እንዴት ደስ እንዳላት ብታይ። በጣም ጥሩ። ብሌን ነች የኔ ልጅ፣ አንቺ የኔ ልጅ አይደለሽም። ቆይ አንቺ ለገንዘብ ስትይ ነው እንደዚህ የሆንሽው? ቆይ እንደዚህ መሆን ምን አስፈለገ? ብላ እንግዲህ ሰላም ልክ ልኳን ነግራታለች ማለት ነው ለቃል። እንግዲህ ቃልም ደግሞ ኧረ እንደዚህ አይደለም እኮ እያለች የቃዠችውንና በእርግጠኝነት ይሄ የሚሆነው ነገር ነው መሆንም ያለበትም ይሄ ነው ማለት ነው። እና እንግዲህ ይሄ እንደሚሆን ቀድማ አሁን ላይ እያየች ነው። ነገር ግን ቆይ እንዴት ነው ማምለጥ የምችለው? ቆይ ምን ላድርግ እያለች እያለ እንግዲህ አቶ በኃይሉ የፈጠረው ያመጣው የፈጠራ ውጤት ደግሞ በጣም ዘይገርም የሚያስብል ነው። እሱም ምንድን ነው ከተባለ ያው የውሸት እናት ይዞ መጥቷን አቶ በኃይሉ በዚህ ልክ የውሸት እናት እንዲያመጣ ያደረገው ነገር ምንድን ነው ሲባል ደግሞ ያው የታወቀ ነገር ነው። አቶ በኃይሉ እሱ ጥቅሙ እንዳይነካበት ማለትም ያው እንደምናውቀው ማለት ነው እንግዲህ አቶ በኃይሉ ማለት ነው ሁላችን እንደምናውቀው እንግዲህ እሱ በውሸት ማለት ነው ልጅ ያልሆነችዋን ልጅ ቃልን አምጥቶ አስቀምጧል። ልክ እንደዚሁ ሄደና ደግሞ ሌላ ውሸት ማለት ነው እንግዲህ እኔ በጣም ነው የገረመኝ እውነት ለመናገር። ያችን እንግዲህ ያው በውሸት የተካነሰው መቼም ሲዋሽ ነው የሚኖረው። እዚህ ጋር ደግሞ ምንድን ነው ያደረገው? አሁንም በውሸት መካን ነው ይሄ በራሱ እውነት ለመናገር። ምክንያቱም ልጅ እዚህ ጋር ብሌን ነች ልጅ፣ እሱ ግን ቃልን ልጅ ነች ብሎ ይዞ መጣ። ከዛ ሄደና ደግሞ ሌላ የውሸት እናት ፈለጋ ማለት ነው። የውሸት እናት ፈለገ፣ የውሸት እናት ደግሞ አገኘ። የውሸት እናት ያገኛት ማናትኝ? አሁን ላይ በፎቶ የተመለከትናት ሴት ናት። እንግዲህ እቺ ሴት ደግሞ ማለት በጣም የሚገርመውና የሚደንቀው ነገር ሄዶ ያመጣት ሴት እሱ የሚያውቃት ናት። ከዛ እሱ የሚያውቃትን ሴት ሄዶ ይዞ መጣና ምን አደረገ? እዚህ ጋር ፋውል ሰራው። ለብሌን እናትሽ ነች አላት ማለት ነው። እና ምስኪንዬ ብሌን ደግሞ እናቴን አገኘሁ ብላ ተደስታ በቃ ፎቶውን አይታ በጣም ተደስታ ማለት ነው። በስተመጨረሻ ግን ምንድነው የሆነው? እናቷ አይደለችም። ነገር ግን እሷ ተፍነከነከች። ግን ምን አለች? እዚህ ጋር እሷ እየተደሰተች እያለ ልክ ቃል ፎቶውን ስታይ ተደሰተች። ይቺ ጅል ይዋ አሁን እኮ እናቴን አገኘሁ ብላ በቃ ተደስታ በደስታ ሞታለች አለች ማለት ነው። እና እዛ ላይ ግን ያለው ነገር ምንድን ነው? እውነት እናቷን አግኝታ እንዳልሆነ ግልጽ ነው። አሁን ግን ዳግም ስለሰማት ኦልሬዲ ተጋልጣለች ማለት ነው። ምክንያቱም ዳግም ሁሉንም ነገር ሰምተዋለኝ። ሁሉንም ነገር የሰማው ደግሞ እንዴት አድርጎ ነው? እንግዲህ ቃል ስልክ እያወራች ነበረ። ከማን ጋር? ከአቶ በኃይሉ ጋር ቃል ስልክ እያወራች እንዴ ይሄንን ያክል ትልቅ ሚሽን እንዴት ነው ሳትነግረኝ? እንዴት አልነገርከኝም? ልትነግረኝ ይገባ ነበር እኮ እያለች እንግዲህ ስትናገር ነው። ቃል በዛ ሰዓት ሰምቷታል። አሁን ታዲያ ምን ሊያደርግ ይችላል? ምክንያቱም ብሌን ዘግተዋለች። ብሌን ማናገር አትፈልግም እሱን። ስለዚህ ብሌን ካላናገረችው፣ ብሌን ከዘጋችው ምን ሊያደርግ ይችላል? ነገሮችንስ ማስተካከል ይችላል ወይ? ዳግም ስንል ዳግም አቅም አለ የማስተካከል። ምክንያቱም በእርግጥ ብሌን ዘግተዋለች፣ ግን ሁኔታዎቹን አሁን ላይ ቃልን በዛ ልክ ቁማ እያለ እያወራች እያያት አያናግራትም። ምክንያቱም ባልሰማ ነው የሚያልፋት። ከዚህ በፊትም ከተመለከትን ማለት ነው ቃልና አቶ በኃይሉ የሆነ ሴራ እንዳላቸው ከማንም በፊት ዳግም ያውቃል። ዳግም የሚያውቅበት ምክንያት ደግሞ ምንድን ነው? እንግዲህ አቶ በኃይሉ ለቃል ምን አላት? እች ልጅ እኮ ናት ልትወርስ የምትችለው፣ ትክክለኛ ልጇ የሰላም እች ናት ብሎ ሲናገር ሰምታለች ማለት ነው። ማለት ይህንን ነገር ሁሉ ሲናገር እች ናት ልጅቱ ብሏታል ለቃል። እና ኦኬ ስለዚህ አሁን እዚህ ምን ልትሰራ መጣች የሚለው ነገር አጭሮባት እሷ እንደውም እንዴ ታዲያ ለምን መጣች ስትል ጊዜ ተያት፣ እንደውም ኮንትሮል ለማድረግ እናቷን እንዳታፈላልግ እዚሁ መኖሯ ጦሩ ነው ብሎ ነው እንግዲህ ዝም ብለዋት የተቀመጠችው ማለት ነው። እዚህ ጋር ብሌን
ስለዚህ አሁን ላይ ብሌን እዛ ጋር ተቀምጣለች። ቃል ደግሞ እዚህ ጋር ተደሰተች። በጣም ነው የተደሰተችው። በነገራችን ላይ በጣም ሲበዛ። ምክንያቱ ደግሞ የተደሰተችበት ምክንያት ምንድን ነው? እናቷን ሁለተኛ እናቴ ይህች ናት ብላ እንዳታስብ፣ ስለ ሰላም ያላትን ደግሞ በቃ ሰላምን የምትንከባከበውን ነገር ትተዋለች። ስለዚህ ከዚህ በፊት የጀመረችውን የመርዝም ሆነ የተለያየ ነገር ብሌን ከሌለች ብሌን እናቴ ብላች ሴትዮ ጋር ተጃጅላ ከሄደች ሰላምን እዚህ ጋር የሆነ ነገር ማድረግ ይችላሉ። ለዛ ነው አቶ በኃይሉም ምን አላት? ኧረ ግን እንደዚህ አድርገን ካልተገላገልናት እኮ አትዘለቅም እንዴ፣ ምንም እኮ አላሰራለችን። ስለዚህ ይሄንን ሲስተም መፍጠር ግዴታ ነበረብኝ። ለዛ ነው ቃልዬ ይላታል ማለት ነው። እንግዲህ ብሌን ጥፋት ያጠፋችው አንድ ነገር ነው። ብሌን ጥፋት ያጠፋችው ምን አድርጋ ነው ካልን ብሌን ብላ መስማት ነበረባትኝ። ነገሮችን ማስተካከል ትችል ነበረ። እዚህ ጋር አሁን በእሱ ጋር ሆና እንኳን ዳግም ጋር ሆና ነገሮችን እንዳትጋፈጥ ዳግም እናቴን ያሳግትካት አንተ ነህ። በእርግጥ ነው፣ አዎ እውነት ነው። እሱ እናቷን አሳግቷል። ያ ማለት ግን እሱ እናቷን ያገተበትን ምክንያት ደግሞ እየነገራት ነው። አንቺ እናትሽን አጥተሽ መኖር አትችይም፣ እኔ ደግሞ አንቺን አጥቼ መኖር አልችልም። ስለዚህ ሳልወድ በግዴ ይሄንን አድርጌያለሁ እና ለዛ ነው እንጂ ይሄንን ያደረኩት ለሌላ አይደለም። እባክሽ ብሌኔ፣ እባክሽ ተረጅኝ፣ እኔ ወድ እባክሽ እያላት፣ እሷ ግን ለመስማት ምንም ለማድረግ በቃ ፈቃደኛ አለመሆኗ በዚህ ልክ ጎዳት ማለት ነው። አሁን ላይ ዳጊ አብሯት ቢሆን ኖሮ ዳግም እና እሷ አንድ ላይ ቢሆኑ ኖሮ ማለትም ባትጣላው ኖሮ ቶሎ ብሎ መፍትሄውን ለማስተካከል ይመች ነበር። ዞሮ ጥሎ አይጥላትም። ዳጊ ማለት እንደዚህ አጋልጦ አይሰጣትም። አጋልጦ ስላችሁ ይሄንን እያወቀ አሁን ብሌን ሄዳ እናቴ ብላ እዛ ጋ ያቺ ሴት ጋር እናቴ ብላ በእርግጥ እሷ ትሄዳለች። እሱ ደግሞ አይ ትክክለኛ እናት ይቺ አይደለችም እንዳይል እንኳን ሪካርድ አላረጋትም። ደንግጧል ሁላ። እንግዲህ በር ሊከፍት ሲል ነው ቃል ደግሞ ይሄንን ነገር ስትናገር የሰማት ማለት ነው። እና ቃል እውነት ለመናገር በጣም ሴረኛ ልጅ ናት የምር፣ ከአቶ በኃይሉ የባሰች ማለት ነው። አቶ በኃይሉ የክፋቱ ጥግ ምንም ወደር የለሽ ነው። ስለዚህ አሁን ላይ ብሌን ተጎጂ ናት። ብሌን እናቷን ነው በዚህ ልክ እንግዲህ መጫወቻ አድርገዋታለኝ፣ የብሌንን እናት ማለትም ሰላምን ማለት ነው። ታዲያ አሁን ላይ ምን ሊሆን ይችላል ወደፊት የሚለውን ነገር ስንመለከት ግን ሰላም ራሷን ማውጣት አለባት። ከእንደዚህ አይነቱ ከድራማ ራሷን ልትጠብቅ ይገባታል፣ እውነት ለመናገር ማለት ነው። ግን እሷ ራሷን ታድናለች ወይ ከነዚህ ከድራማዎች ውስጥ ማለት በቃ ከሚጫወቱባት ጨዋታ? ኦፍኮርስ ድራማ ነው፣ ነገሩም ድራማ ነው። ግን በድራማው ላይ ደግሞ ሌላ ድራማ እየሰሩባት ነው ያሉትኝ በኃይሉና ቃል ማለት ነው። እንግዲህ ሳሚ ደግሞ በሌላ በኩል ሳሚ ብሌንን አፍቅሯል። ያንን ፎቶ ነገሩን ማለት ነው እናቷ ስትታገት ያለውን ነገር በሙሉ በመላኩ እሱ ጀብድ የሰራ መስሎታል እውነት ለመናገር። ለዛም ነው ዳግምን እሺ እንዴት አየው ስጦታዬን ብሎ ቅጥል ያደረገው ማለት ነው። ዳጊ እዚህ ጋር በጣም ነው የተናደደው እውነት ለመናገር በጣም ነገር። እናም ደግሞ ዝቶበታል ዳጊ ማን ላይ? ሳሚ ላይ ማለት ነው። አስወግደዋለሁ አለቀ፣ እንደዛ ነገር ማለት ነው። ዞሮ ይሳካለታል ወይ ምንስ ሊያደርገው ይችላል ስንል እውነቱን ስንነጋገር በጣም እጃቸው ረጅም ነው። በጣም በቃ እኔ እንጃ፣ በዚህ ስትሏቸው በዛ ስትሏቸው በዚህ እያሉ በጣም ከባዶች ናቸው ማለት ብቻ በጣም ከባዶች ናቸው ሁለቱ ማለት ነው። በኃይሉና እንዲሁም ደግሞ ሳሚ በጣም ከባዶች ናቸው። እነዚህን አሁን ዳጊ ምስኪንዬ ነው። ከዚህ በፊትም አሁን እነሱ ተጫውተውበታል። አሁን ሳሚ አግታለው። ከዛ ሲያግትለት ደግሞ ፎቶ አንስቶ ከሚወዳት ልጅ ጋር አጣላው። ይሄ በነገራችን ላይ ሲስተም ነበረ፣ መጀመሪያውንም ሴራ ነበር ማለት ነው ብሌንን ከእሱ ለማለያየት። ስለዚህ እናቷን አግታት፣ ያለዛ በኃይሉ ያጠፋታል እና አንተ ደግሞ እሷን ለልጅቷ ስትል ልጅን ሴትዮ ታደግ አይነት ነገር ብሎ ነው እንግዲህ አታለለው ማለት ነው። ሳቀበት ሳሚ። እናም እንግዲህ ሳሚ ሸውዶታል ማለት ነው። በኃይሉና ሳሚ ሆነው ዳግምን በጣም ነው የተጫወቱበት። እና እንግዲህ ወይዘሮ ገነት ደግሞ እኔ ያሳዘነችኝ ወይዘሮ ገነት ናት። አንደኛ ነገር የማታውቀው ቁጥር ነው የተደውለው። ሁለተኛ ነገር የማታውቀው ቁጥር ተደውሎ ያንን ቁጥር አምናው ነው እንግዲህ ሄዳ ለብሌን ያሳየቻት። ብሌን በቃ እንደ ወልም እንኳን ከሆነ እንዳቀሰቅሱኛለች። እውነት ለመናገር የእናት ፍቅር እንደዚህ ነው እኮ። የእናት ፍቅር በጣም ከባድ ነው። እና
እንግዲህ ትክክለኛ እናቷን አግኝታ ቢሆን ሰላም እኔ በቃ ስትከፍተው የሰላምን ፎቶ ነበር እየጠበቅኩ የነበረው። ነገር ግን በኃይሉ አጃጅሏታል ማለት ነው ወይዘሮ ገነትን። እንግዲህ ብሌንም ደግሞ ተጃጅላለች። እናቷ ያልሆነችን ሴት እናቴ ናት ብላ ልትሄድ ነው። እዚህ ጋር ደግሞ ቃል እየሳቀችባት ስጅል ምን አይነት ቂል ናት እያለች ሁላ እያላገጠችባት ትገኛለች። ይህንን ሁሉ እውነት ግን ዳግም ስለሚያውቅ ችግር የለውም እዳው ገብስ ነው፣ ምንም ማለት አይደለም፣ የሚስተካከል ነገር ነው ብዬ አስባለሁ። እናንተ ግን ምን ተሰማችሁ ውዶች? ይሄ ነገር ሲሆን ማለትም እንግዲህ ብሌን ልትሸወድ ነው። ለምንድን ነው ብሌን የምትሸወደው ከተባለ ደግሞ ያው እንደሚታወቀው ነው። ማለትም እዚህ ጋር ቃልና በኃይሉ እያሉ ብሌን መቼም ከሰላም ጋር ለመገናኘት በጣም ይርቃል። ዞሮ እኮ አይቀርም መገናኘቷ፣ ግን በጣም ይርቃል ማለት ነው። ቀጣይ ምን ሊሆን ይችላል፣ ምን ሊፈጠር ይችላል ስንል እንግዲህ ብሌን ይቅርታ ታደርግለታለች ዳግምን። ዳግም ደግሞ ለእሷ ሁሉንም ነገር ይነግራታል ብዬ አስባለሁ። እናንተስ ምን ታስባላችሁ ውዶችዬ? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ፣ እጠብቃለሁ ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። እንግዲህ የብሌን እውነት ይወጣል ብለን ተስፋ እናደርጋለን። ዞሮ ነገም ቢሆን ማለት ነው መቼም ቢሆን የብሌን እውነት መውጣት አለበት። የብሌን እናቷ ሰላም ነች። አሁን ደግሞ እኮ የሚገርመው ነገር አሁን የመጣችው ፎቶ እሷ ነው መምሰሏ ደግሞ እንዳሉት ከሆነ። እኔ ግን ፎቶውን ሳይ እሷን አልመሰለችኝም። እስኪ እናንተ የብሌን እናት ተብላ አዲስ የመጣችሁ ብሌንን ትመስላለች እንዴ? እስኪ የተመለከታችሁን ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ማለት ነው ውዶች፣ እየወዳችኋለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። በቀጣይ ክፍል ቀጣዩን ይዤላችሁ የሚመጣ ይሆናል ተወዳጆች። ባይ ባይ።